ከአሜሪካ ጋር ከባድ ፍልሚያ ውስጥ የምትገኘው ሀገረ ኢራን ፊቷን ወደ ሞስኮ አዙራለች። የኢራኑ የውጭ ጉዳይ ሚኒስትርም ከቭላዲሚር ፑቲን ጋር በተለያዩ ወሳኝ ጉዳዮች እንደሚመክሩ ይጠበቃል። ጦርነቱ የሚቋጭበትን ነገር በሚስጥር እንደሚመክሩም እየተጠበቀ ነው። ይህ እንዳለ ሆኖ ኢራን በደህናው ጊዜ ከአሜሪካ የተረከበችውን የ70 ዓመት አዛውንት የሆነውን አሜሪካ ሰራሽ የጦር ጀት ለማመን በሚከብድ መልኩ አድሳ በአሜሪካ የጦር ቤዞች ላይ ያወረደችው ቦምብ ያደረሰው ጉዳት እያነጋገረ ይገኛል። ይህ የጦር ጀት የፈጸመው ኦፕሬሽን ጭንቅላትን የሚያስይዝ ነው ሲሉ የአሜሪካ ከፍተኛ ባለስልጣናት፣ የኮንግረስ ሰዎችና ጉዳዩን የሚያውቁ ሰዎች ለአሜሪካ መገናኛ ብዙሃን ተናግረዋል። ኢራን ይህንን እንዴት ቻለችበት ተብሏል። ሀገረ ኢራን ማንም ከ73 ዓመት በኋላ ያልደፈረውን ነገር በአሜሪካ የጦር ቤዝ ላይ የፈጸመች የመጀመሪያዋ ሀገርም ሆናለች። የአሜሪካ ጦርም ራሱን ይፈትሽ ተብሏል። ጉዳዩ ጉዳስ ብሏል። እንመለከተዋለን። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት ባለስልጣናት ላይ ለመተኮስ አቅዶ ተንቀሳቅሶ የነበረው ግለሰብ ጽፎት የነበረው ማስታወሻ በመገናኛ ብዙሃን ይፋ ተደርጓል። የትራምፕን ሰዎች ደፋሪዎች፣ ሕፃናትን በወሲብ የሚበዘብዙ አጥፊዎች፣ ከሃዲዎች ሲል ነው ይህ ሰው ስም ያወጣላቸው። ይህንን አነጋጋሪ ጽሑፍ ወይም ማኒፌስቶ ለዘመዶቹ እንደላከና ዶናልድ ትራምፕም ጭምር እንዳነበቡት ተነግሯል። ይህንንም ይዘናል። ወደ አፍሪካችን ስንመጣ የማሊው የመከላከያ ሚኒስትር ሞትና የሩሲያ ጦር ኃይሎች ጉዳይ በጥልፍልፍ ተገናኝቷል። ሚኒስትሩ ከነ ቤተሰባቸው ያለቁበት ጥቃት እንዴት ሊፈጸም ቻለ? የሩሲያ ስም በዚህ ጉዳይ ላይ እንደምን ተነሳ? የሚለውንም ነገር እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን ፊቷን ወደ ሞስኮ አዙራለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሩሲያ አቅንተው ከቭላዲሚር ፑቲን ጋር እንደሚነጋገሩ እየተጠበቀ ይገኛል። ሴንት ፒተርስበርግ ሲደርሱም ደማቅ አቀባበል ተደርጎላቸዋል። ፓኪስታን ኢስላማባድ ተገኝተው ወሳኝ ንግግር ማድረጋቸውን የተናገሩት የውጭ ጉዳይ ሚኒስትሩ አባስ አራግቺ በኦማንም መልካም ቆይታ እንደነበራቸው አንስተዋል። የሆርሙዝ ሰርጥ በሚከፈትበት መንገድም ከወዳጆች ጋር መክረናል ሲሉ አንስተዋል። በተለይ የኢስላማባዱን ጉብኝታቸው ውጤታማ ነው ያሉት አባስ አራግቺ በኢራን በኩል ያለውን ግልጽ አቋም በማያሻማ መልኩ ለወዳጆቻችን አስረድተናል ብለዋል። አሜሪካውያን እውነት ዲፕሎማሲን ኮስተር ብለው የሚመለከቱት ከሆነ እናያቸዋለን፣ እንፈትሻቸዋለን ብለዋል። ይህንን ያሉት ዶናልድ ትራምፕ ወደ ፓኪስታን የሚሄዱት ልዑኮቼ እግራቸውን አያነሱም ካሉ በኋላ ነው። ስቲቭ ዊትኮፍ የተባሉትን የእርሳቸውን ልዩ ልዑክና የልጃቸው የኢቫንካ ትራምፕን ባለቤት ጃሬድ ኩሽነርን ወደ ኢስላማባድ ይልኳቸዋል ተብለው ሲጠበቁም ኢራን የምሯን አይደለም ከእርሷ አንድ ነገር እስኪመጣ ድረስ አንልካቸውም ብለው እግራችሁን እንዳታነሱ ማለታቸውም የሚታወቅ ነው። አባስ አራግቺ ይህንን ነው በቅኔ ለዲፕሎማሲ በራቸው ክፍት ከሆነ እንመለከታለን ያሉት። በኢራንና በአሜሪካ መካከል በቀጥታ ተኩስ ባይኖርም በወዳጆቻቸው አማካኝነት ግን ተኩሱ ቀጥሏል። እስራኤልና ሂዝቦላህ ዳግም እየተፋለሙ ነው። የሊባኖስ የጤና ሚኒስቴር እንዳስታወቀው እስራኤል 14 ሰዎችን የገደለ ጥቃት ፈጽማለች። ከነዚህ ውስጥ 2 ሴቶችና 2 ሕፃናት ይገኙበታል። ሌሎች ደግሞ 37 ተጎድተዋል ተብሏል። እስራኤልም እኔም እየተጠቃሁ ነው፣ የ19 ዓመት ወታደር ሞቶብኛል፣ ሌሎች 6 ደግሞ ቆስለውብኛል፣ ለዚህ ደግሞ ተጠያቂው የሂዝቦላህ የድሮን ጥቃት ነው በማለት አሳውቃለች። ዓለምን ወደ አነጋገረው ሪፖርት ስናልፍ ኢራን ከተመረተ 70 ዓመት ገደማ የሚሆነውን የጦር ጀት ሊያውም በአሜሪካ የተፈበረከውን ይዛ በአሜሪካ የጦር ቤዞች ላይ የፈጸመችው ጥቃት መነጋገሪያ ሆኗል። በደህናው ጊዜ
ከአብዮቱ በፊት ከአሜሪካ የተቀበለችውን የጦር መሳሪያ በሪቨርስ ኢንጂነሪንግ ቴክኖሎጂ ዳግም አዋቅራ ሞተሩን አድሳ በልዩ ሁኔታ የላከችው ይህ የጦር አውሮፕላን ተአምር ሰርቶ ተመልሷል ነው የተባለው። ይህንን ደግሞ ኢራን አይደለችም የተናገረችው፣ የአሜሪካ ባለስልጣናት ናቸው፣ እንዲሁም አጥኚዎች። ዋይት ሃውስ ከተናገረውም በላይ የአሜሪካ የጦር ቤዞች ተጎድተዋል፣ በቢሊዮን ዶላር የሚቆጠር ኪሳራም ደርሶባቸዋል ይላል የኤንቢሲ ኒውስ ዘገባ። ኤንቢሲ ኒውስ ብቻ አይደለም፣ አሜሪካን ኢንተርፕራይዝ ኢንስቲትዩት የተሰኘው ለሪፐብሊካን ፓርቲ የሚቀርቡ የአሜሪካ ወግ አጥባቂዎች የሚጽፉበት ድረገጽም ይህንኑ ጉዳይ አረጋግጧል። ኤንቢሲ ኒውስ ደግሞ ከ3 የአሜሪካ ከፍተኛ ባለስልጣናት ከ2 የኮንግረስ ሰዎች እና ጉዳዩን ከሚያውቁ ሌሎች ግለሰቦች ሰማሁት ያለው ነገር ጭንቅላትን ያስይዛል። ሌሎቹም ጥናቶች ይህንን ይጠቁማሉ። በተለይ ጦርነቱ በተጀመረ የመጀመሪያው ቀናት ኢራን ወሳኝ የሚባሉ የአሜሪካ የጦር ቤዞችን አጥቅታለች። 7 በሚሆኑ በምዕራብ እስያ በሚገኙ ሀገራት የፈጸመችው ጥቃት የጦር መሳሪያ ማከማቻ ግምጃ ቤቶችን፣ ወታደራዊ ማዘዣዎችን፣ የአውሮፕላን መጠለያዎችን፣ የሳተላይት ኮሚኒኬሽን መሠረተ ልማቶችን፣ የአውሮፕላን መንደርደሪያዎችን እንዲሁም እጅግ የረቀቁ የራዳር ስርዓቶችንና ሌሎችም በጦር ቤዝ የሚገኙ አውሮፕላኖችን ጨምሮ ከባድ ጥቃት ፈጽማለች። አሜሪካን ኢንተርፕራይዝ ኢንስቲትዩትም ይህንን አረጋግጧል። ታዲያ ብዙዎች ወይ ጉድ ያሉበት ጥቃት ደግሞ በኢራኑ ኤፍ5 የጦር ጀት የተፈጸመው ነው። ይህ አንጋፋ የጦር ጀት በኩዌት የሚገኘውን ቦሪንግ የተባለውን የአሜሪካ የጦር ቤዝ በልዩ ሁኔታ እንደደበደበ ነው የተነሳው። ፓትሪዮት የአየር መከላከያ ስርዓት ባትሪዎች እዚያ ቢቆሙም የአጭር ርቀት የአየር መከላከያ ስርዓቶችም በስፍራው ቢተከሉም የአሜሪካው የጦር ቤዝ ግን ከመደብደብ አልተረፈም። ኤፍ5 የጦር ጀቱ ዝቅ ብሎ በመብረር የአሜሪካን የጦር ቤዝ ጉድ እንደሰራ ነው የተነገረው። ይህ ከ1950ዎቹ ጀምሮ በስራ ላይ የቆየ አዛውንት ተብሎ ሊጠቀስ የሚችል የሶስተኛው ትውልድ ተብሎም የሚነገርለት የጦር ጀት በኢራን የሪቨርስ ኢንጂነሪንግ ቴክኖሎጂ ዳግም ተዋቅሮ ነው ጥቃቱን የፈጸመው። አሜሪካ ከጠላት ሀገር በሚመጣ የጦር ጀት ስትደበደብ ደግሞ ከ73 ዓመታት በኋላ ለመጀመሪያ ጊዜ ነው ተብሏል። እንደ አውሮፓውያን አቆጣጠር በ1953 በኮሪያ ጦርነት ጊዜ ነው አሜሪካ እንዲህ አይነት ጥቃት የደረሰባት። ያኔ ሰሜን ኮሪያ አውሮፕላኗን አስነስታ የአሜሪካ ወታደሮች የሰፈሩበትን ቾዶ ደሴት በመደብደብ 2 የአሜሪካ ወታደሮችን መግደሏ የሚታወቅ ነው። ከ73 ዓመት በኋላ ኢራን ይህንን ታሪክ መስራት ችላለች። ሄሳ ኮውሳር ብላ ዳግም ያደሰችው ኤፍ5 የጦር ጀትም የዚህ ታሪክ አካል መሆን ችሏል። ኢራን የፈጸመቻቸው ጥቃቶች የአሜሪካ ወታደሮችን ከአንድ ስፍራ ወደ አንድ ስፍራ እንዲሸሹም አድርጓል። አሁን ጦርነቱ ረገብ ብሎ የሳተላይት ምስሎችን፣ የተለያዩ ዳታዎችን እና መንግስታዊ ምንጮችን ተጠቅመው በርካቶች አስገራሚ ነገሮችን መዘርዘር በቀጠሉበት ሰዓት በባህሬን የሚገኘው የአሜሪካ የጦር ቤዝ ሲመታ 1500 የሚሆኑ የአሜሪካ የባህር ኃይል ባልደረቦች ወደ ሌላ የጦር ካምፕ በጥቃቱ ምክንያት እንደተዛወሩ ነው የተነገረው። ሹዌባ በተባለችው የኩዌት ወደብም የተፈጸመው ጥቃት እንዲሁ ከባድ ጉዳት ያስተናገደ እንደነበር ተነግሯል። በእነዚህ ጥቃቶች የአሜሪካ ጦር ራሱን መፈተሽ አለበት የተባለ ሲሆን በተለይ ራዳሮቹ ምን ያህል ርቀት እየሸፈኑልን ነው? ምን ያህል ይከላከሉልናል? የአየር መከላከያ ስርዓቶቻችንስ ተቀናጅተው ይህንን ጥቃት እንደምን አልመከቱልንም? ብለው የአሜሪካ የጦር ጠበብት እያወሩ ይገኛሉ። ለ73 ዓመታት ያህል ያስጠበቅነውን የአየር የበላይነት ኢራን እንደምን ተዳፈረች የሚለው ጥያቄም ጎልቶ ተሰምቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰዎችን ለመግደል በዋሽንግተን ሂልተን ሆቴል ጠመንጃ ታጥቆ የተገኘው ኮል አለን የጻፈው ማስታወሻ ይፋ ተደርጓል። ይህ የ31 ዓመት የካሊፎርኒያ ሰው በመምህርነቱ የሚታወቅ ሜካኒካል ኢንጂነሪንግንም ኮምፒውተር ሳይንስንም ያጠና በመምህርነትም የተሰማራ ሰው ነው። በዋይት ሃውስ ዘጋቢዎች የራት ስነ ስርዓት ላይ ተገኝቶ
ባለስልጣናትን ለመግደል ከማሰቡ በፊት 1052 ቃላት ያሉት ማኒፌስቶ ጽፎ እንደነበርና ይህንንም ለዘመዶቹ እንደበተነ መገናኛ ብዙሃን ይፋ አድርገዋል። ይህንን ማኒፌስቶ ዶናልድ ትራምፕም አንብቤዋለሁ ብለዋል። እርሱ ክርስቲያኖችን የሚጠላ የታመመ ሰው ነው ሲሉም ነው ፕሬዝዳንቱ የተናገሩት። ኮልድ ፎርስ ፍሬንድሊ ፌዴራል አሳሲን የሚል ጽሑፍ የሰፈረበት ይህ ማኒፌስቶ መወሰድ ስላለባቸው እርምጃዎች የሚጠቁም ነው። ራሱን ግማሽ ጥቁር ግማሽ ነጭ ነኝ ብሎ ያስቀመጠው ይህ ተኳሽ ከኤፍቢአዩ ዳይሬክተር ካሽ ፓቴል በስተቀር በርካታ የአሜሪካ ባለስልጣናትን ለመግደል እቅድ እንዳሰፈረ ነው የተነገረው። እህቱ ስትናገር በዓለም ላይ ማስተካከል ያለብን ነገር አለ፣ እርሱን አስተካክላለሁ ብሎ እንደተናገረ አሳውቃለች። በክርስትናው ግራህን ሲመታህ ቀኝህን ስጥ የሚባለው ነገር ለተበደለው ሰው ነው። ይህ ለእኔ አይመለከትም። ጀልባ ቀዛፊዎችን የሚገድል፣ ሕፃናትን በወሲብ የሚበዘብዝ፣ ሴት ተማሪዎችን በትምህርት ቤታቸው የሚያጋይን መንግሥት ልታገስ አልችልም በማለት ነው ጥቃቱን ለመፈጸም የተነሳሳው። በጄፍሪ ኤፕስታይን መዝገብ ትራምፕና በዙሪያቸው ያሉ ሰዎች በተለያየ መንገድ ስማቸው ሲነሳ እንደነበር ይታወቃል። ሕፃናትንና ታዳጊዎችን በወሲብ በዝብዘዋል የሚል ከፍተኛ ነቀፌታም እንዳለ ይሰማል። የዓለምን ባለስልጣናት ያነካካው የኤፕስታይን ፋይል ለዋሽንግተኑ ተኳሽም መነሻ እንደሆነው በማኒፌስቶው ላይ በግልጽ ተቀምጧል። አሜሪካ በተለያዩ ዓለማት የወሰደቻቸው እርምጃም ለኮል አለን ምቾት የሰጡ አልነበሩም። በቬንዙዌላ የሚገኙ አሳስጋሪዎችን የአሜሪካ ጦር መምታቱ፣ በኢራን የሚገኘውን የሕፃናት ትምህርት ቤት አሜሪካ በኋላ በስህተት ነው ብትልም ማውደሟ፣ እንዲሁም በመቶዎች የሚቆጠሩ ሴት ተማሪዎችን መግደሏ ይህንን ሰው ያንገበገበው ይመስላል። ዓለምን ማስተካከል አለብን፣ የሆነ የምናስተካክለው ነገር አለ ብሎ የጻፈውም የተናገረውም ለዚህ ይመስላል። በመጨረሻም ወደ አፍሪካችን ስንመለስ የማሊው የመከላከያ ሚኒስትር መገደል እያነጋገረ ቀጥሏል። በመኖሪያ ቤታቸው ተሽከርካሪ ላይ የተጫነ ፈንጂ ደርምሶ የገደላቸውና 3 የቤተሰቦቻቸውን አባል ጭምር ያሳጣቸው ሳዲዮ ካማራ ልዩ ትኩረትን ስበዋል። ከቅዳሜ ዕለት ጀምሮ በከፍተኛ መጠን ማሊን ያመሰው ጥቃት በተቀነባበረ መልኩ የተካሄደ እንደሆነ የሚታወቅ ነው። የማሊው የመከላከያ ሚኒስትር ይህንን በመመከት ላይ ሳሉ ጉዳት ደርሶባቸው በኋላ ሕይወታቸው እንዳለፈ የማሊ መንግስትም አረጋግጧል። አዛዋድ የተባለው ነፃ አውጪ ግንባር ደግሞ ከሩሲያ የመጡ ኃይሎች በማሊ ኪዳል የሚገኘውን የጦር ቤዝ እንዲለቁ ተነጋግረን ለቀዋል ሲል መግለጫ ሰጥቶበታል። ከአልቃይዳና ከአይሲስ ጋር ግንኙነት አላቸው የሚባልላቸው እነዚህ ቡድኖች ማሊን በአንድ ጊዜ በተቀነባበረ መንገድ መከራዋን አሳይተዋታል። የሚኒስትሩን 3 ቤተሰቦች ጭምር የቀጠፈው የሚኒስትሩ ግድያ ለጥቃት የመጡ ሰዎችም የተገደሉበት ነው ተብሏል። ማሊ በአሸባሪነት የምትከሳቸው አክራሪነት ተጭኗቸዋል ብላ የምትፋለማቸው እነዚህ ኃይሎች እንዴት በአንድ ጊዜ ሀገሪቱን ሊያምሱ ቻሉ የሚለውም ጥያቄ እየተጠየቀ ይገኛል። ወደ ሩሲያ ፊቷን ያዞረችው ማሊ ስለምን በአንድ ጊዜ ተመሳሳይ ጥቃት መጣባት የሚለው ጥያቄም አሁንም እየተጠየቀ ነው። በጋዎ፣ በኪዳል፣ በሴቫር እና በሞፕቲ የተቀነባበሩት ጥቃቶች በርካታ የማሊ ወታደሮች የተገደሉባቸውና የጦር ቤዞች ላይ ከፍተኛ ጥቃት የተሰነዘረባቸው ናቸው። በጎሳ ከታውረግ የሆኑ አማጽያን የሚገኙበት ጅኒም ወይም ጂሃዲስት ግሩፕ ጃማት ኑስራት አልኢስላም ዋል ሙስሊሚን የተባለው ቡድንም በጥቃቱ እጁ እንዳለበት በተደጋጋሚ ተነግሯል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።